እውነት ለመናገር ብሩኬም አሳዝኖኛል፣ ግን ደግሞ የሀይሚ ተጠርታ መንጣትም አናዶኛል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ለመናገር ብዙ ደቂቃ ማውራት አልችልም። ትንሽ ደቂቃ ብቻ ነው የማወራው። ቢያንስ አንድ ደቂቃ ምናምን ነው የማወራውና በመጀመሪያ ሀይሚ አንድ ጊዜ ተናግራለች። በቀደም እንቅጩን ነው የምናገረው እኔ፣ ገባችሁ? አንድ ጊዜ ተናግራለች። መጀመሪያ ችግራችሁን ፍቱ፣ አጠገባህ ያለውን አስወግዳ፣ አጽዳ፣ አጥራ ብላለች ሀይሚ አይደለም። ስለዚህ አሁን ሀይሚን ለማስጠቆር፣ ሀይሚን ለማሰደብ፣ ሀይሚን ክፉ ለማስባል ለምን ትጠሯታላችሁ? ለምን ትጠሯታላችሁ? ትላንትና ሴት አምጥታችሁ በሴት ስታስጎርሰው ነበር አይደለ? ሴት ስታጎርሰው ነበር፣ ሴት ስታስታምመው ነበር አይደለ? እና ታዲያ ዛሬ ማለት ነው ሀይሚን እኔ ከብሩኬ ጋር ሁኝ ብሎ ማምጣት ምን ማለት ነው? ለዛ መልስ ሳይሰጣት እንደገና ሌላ ጥያቄ። እኔ እኮ በጣም ግራ ይገባኛል አንዳንዴ፣ እንደው ነገራችሁ ግራ ያጋባልና ፍፄ አሁንም ቢሆን ትክክል አይደለም። በዚህ መልኩ አይደለም ሀይሚና ብሩኬን አንድ ማድረግ ያለብህ፣ በዚህ መልኩ አይደለም። እሺ መጀመሪያ ብሩኬን የምትወደው ከሆነ የእውነት ለሁለቱ የምታስብ ከሆነ የእውነት ሁለቱ አንድ እንዲሆኑ የምትፈልግ ከሆነ በመጀመሪያ ለምን አብሳላት ተብዬዋ ካጠገቡ እንዲያርቅ ለምን አትመክረውም? ብሩኬን እኮ አንተ እኮ ማሳመን ትችላለህ አይደለ? ጓደኛ ነህ፣ የልብ ጓደኛ፣ የምትቀርበው ጓደኛ ነህ አይደለ? ስለዚህ ከሀይሚ ጋር የሚያስማማውን ነገር ለምን በትክክለኛ መንገድ አትናገርም?